ሁላችሁንም በጌታ በኢየሱስ ስም ሰላም እላለሁኝ። እንደምን ከረማችኋል? እንደምን አላችሁ? ደህና ናችሁ? ጌታ ስሙ የተባረከ ይሁን። እዚች አዳራሽ ስገኝ የመጀመሪያ አይደለም። ካሪኩለም የሚል ነገር በመስማቴ ደስ ብሎኛል። አስተማሪ ስለሆንኩኝ በካሪኩለም ቤተክርስቲያን ስታገለግል ማየት ህልሜ ነው። እንደምታውቁት ያው እዚህና እዛ መርገጥ ይበዛዋል የቤተክርስቲያኖቻችን የአገልግሎት መስመር እና እናንተ ካሪኩለም ወጥቶላችሁ እየተማራችሁ ከሆነ ከዚህ ቤተክርስቲያን ብዙ አገልጋዮች እንደሚነሱ አልጠራጠርም። ጌታ ስሙ የተባረከ ይሁን። ስለዚህ የትምህርት መርሃ ግብር ተከትሎ የተዘጋጀ ፕሮግራም መሆኑ ደስ ብሎኛል። ሌላው ደግሞ የገረመኝም ደስም ያለኝ ከዚህ በፊትም እዚሁ አዳራሽ በመንፈስ ቅዱስ ዙሪያ ተጋብዤ ያካፈልኩት ነገር ሁሉ ትዝ አለኝ። አልረሳሁትም። እንደ መልእክት በውስጤ ፈሶ ያካፈልኩትን ነገር አልረሳሁትም። ሌላው ቀርቶ ፓስተር አቤ ከትምህርቴ በኋላ የሰጠውን ኮሜንት ሁሉ አስታወስኩ እና እኛም ፔንቴኮስታል ነን የሚል ነበር የተናገርከው አይደል? አስታውሳለሁ። ጌታ ስሙ የተባረከ ይሁን። ስለዚህ በመንፈስ ቅዱስ ዙሪያ ለምን እንደፈለጋችሁኝ ባላቅም እንዳጋጣሚ ሆኖ በቴዎሎጂ ስኩል ውስጥ የማስተምርበት ኮሌጅ ነገረ መንፈስ ቅዱስ የማስተምረው እኔ ነኝ እና እኔ ክላስ እስቲ እንቀጣጠል ሄደን ይላሉ። ኦዲት የምንለው ነገር አለ። ኦዲት ማለት ያ ክሬዲት የሌለው ግን ዝም ብሎ መጥተው አቴንድ ያደርጋሉ እና ወጣቶች እንደዛ አቴንድ ያደርጋሉ። እግዚአብሔር ይመስገን። እኔም ስለ መንፈስ ቅዱስ ማውራት እጅግ በጣም ደስ ይለኛል። እንግዲህ ሰዓታችን አጭር ስለሆነች ከዚህ በላይ ኢንትሮዳክሽን አላበዛም። ርዕሱን ቅድም ፓስተር ነግሯችኋል። መንፈስ ቅዱስ ለፍሬያማ አገልግሎት የሚል ሐሳብ ይዘን ነው የምንማረው። እውነት ለመናገር አሁን በአሁኑ ጊዜ መምህራን ቤተክርስቲያን ውስጥ የምናስተምር ሰዎች ለማስተማር የሚቀለን መጽሐፍ ነው ከርዕስ ይልቅ። ርዕስ ስትወስዱ ብዙ ጊዜ ትሰጋላችሁ። እንደኔ ከሆናችሁ ቶፒካል የሆነ ነገር መናገር የቱን ጥላችሁት የቱን እንደምታነሱ ትቸገራላችሁ። ደግሞ የጣላችሁት ነገር በጣም አስፈላጊ ነገር ከሆነስ ብላችሁም ትሰጋላችሁ እና ቶፒካል ሲሆን ርዕሳዊ ሲሆን አንድ ነገር ለሚያስተምር ሰው ትንሽ እንግዲህ አገልጋዮች ይሄን ሀሳብ ሼር ታደርጋላችሁ ብዬ አስባለሁ። መጽሐፍ ሲሆን ግን አትቸገሩም። መጽሐፍ ቅዱስ ውስጥ ያሉ መጽሐፍቶች ሲሆኑ ለምሳሌ ሐዋርያት ሥራን ሳስተምር እኔ በቃ ደስ ይለኛል። ስለ መንፈስ ቅዱስ ማወራለሁ እና አስተምራለሁ፣ ደግሞ ስለ መጽሐፉም አስተምራለሁ። ስለዚህ በጣም ሲስተማቲክ በሆነ በጣም ስልታዊ በሆነ መንገድ ይሄን ርዕስ ልነካው ወድጃለሁ። መነሻ የሚሆነው ከሮሜ መጽሐፍ በማንበብ ነው። መነሻ የሚሆነው እሱን ላንብብና አጭር ጸሎት እኔም ጸልያለሁ። ቅድም ዘማሪ ጸልየዋል መሰለኝ፣ ግን እኔም አጭር ጸሎት ጸልያለሁ። ሮሜ ምዕራፍ 15 ላይ ከቁጥር 15 ጀምረን እስከ ቁጥር 19 ያሉት ክፍል ላይ እናነብና እንግዲህ ይሄ ክፍል ነው መጀመሪያችን መጨረሻችን። ብዙ ክፍል ላይ ነው የምንቆየው። 4 ቁጥሮች ናቸው፣ ግን ሰፊ ሐሳብ ይዘዋል ስለ መንፈስ ቅዱስ። የሮሜ መልእክት ምዕራፍ 15 ከቁጥር 15 እስከ ቁጥር 19። ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስ አገልጋይ እሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍኩ። እንግዲህ ከእግዚአብሔር ዘንድ በሚሆን ነገር በክርስቶስ ኢየሱስ ትምክህት አለኝ። አሕዛብ እንዲታዘዙ ክርስቶስ በቃልና በሥራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሠራው በቀር ምንም ልናገር አልደፍረም። በሌላ አነጋገር በእኔ የተሰራ ነገር በሙሉ በማን ተሰርቷል? በመንፈስ ቅዱስ ተሰርቷል፣ በጸጋ ተሰርቷል። ምንም
ልናገር አልደፍርም። ስለዚህ ከኢየሩሳሌም ጀምሮ እስከ ኢልዋሪቆን ድረስ እየዞርኩ የክርስቶስን ወንጌል ፈጽሜ ሰብኬአለሁ። አጭር ጸሎት እንጸልያለን። እስቲ እግዚአብሔር አምላክ መንፈሳችን ሐሳባችንን ስብስብ አድርገን እንድናደምጠው እንዲያግዘን፣ በቃል ውስጥ ዘላለማዊ እውነትን እንድንቀበል እንዲረዳን፣ ሕይወታችን አገልግሎታችን በቃሉ መንፈስ እግዚአብሔር እንዲገናኘው። ጌታ የዘላለም አምላክ እኔ ደካማ ሰው ስለሆንኩኝ ቃልህን በትክክል መግለጥ አልችልም፣ ማንም አይችልምም። አንተ ግን እውነተኛ አስተማሪ ነህ። ለሕፃናት ጥበብን የምትገልጥ አንተ ነህ። ጌታችን ኢየሱስ ክርስቶስም ያለው ይሄንኑ ነው። ከጠቢባንና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አዎ አባት ሆይ ፈቃድ እንዲህ ሆኗልና። በዚህ ከሰዓት በኋላ እንጸልያለን። ሕይወታችን አገልግሎታችን በቃልህ እየተመረመረ ከፊት ይልቅ ወደፊት ደግሞ እግዚአብሔር ሆይ ለአንተ ይበልጥ ተሰተን እንደ ፈቃድና እንደ ሐሳብህ ማገልገል እንድንችል በዚህ ከሰዓት በኋላ ያንዳንዳችን ተገናኘን። እኔን እርዳኝ፣ ወገኖቼን እርዳቸው። ጊዜውን ባርክልን፣ በመካከላችን ከፍ ከፍ በል፣ አንተ ክበርልን። አስተማሪያችን ሆይ ለአንተ እውቅና እንሰጣለን። አስተማሪያችን ሆይ እንደ ተራቡ እንደ ተጠሙ የቃሉን ወተት እንደሚመኙ ልጆች ጌታዊ በፊት አለን። መምህራችን ሆይ አሁንም ተናገረን፣ አሁንም ዳሰን፣ አሁንም በመንፈስህ አቀጣጥለን። አሁንም ድርቀት ይሰማናልና እንደገና ቀስቅሰን ጌታ ሆይ፣ እንደገና ጆሮቻችንን ክፈትልን ጌታ ሆይ። አንዳንዶቻችን ብዙ ከማገልገል የተነሳ ጌታ ሆይ ወደ ተለማመድነው ነገር እንደገና በአዲስ መልኩ እንደገና መልሰን ጌታ ሆይ ጊዜውን ባርክልን። ስፍራውን ሁሉ አንተ ለክብርህ ተገልገለበት። እዚህ መካከል ማናችንም ትልቅ አይደለንምና በቃል ማዕድ ዙሪያ ስንቀመጥ እንድትናገረን እንድታስተምረን ሙሉ ፈቃዳችን ለአንተ ሰጥተን ነው። ጊዜውን ተጠቀምበት። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም አሜን። ለምን እንደሆነ አላውቅም፣ የእግዚአብሔርን ቃል በተማርኩ ቁጥር ይበስ አቅመቢስነቴ እየታየኝ ስለመጣ ጸሎት አስረዝም ጀምሬያለሁ። ጌታ ስሙ የተባረከ ይሁን። ቅድም ያነበብነው ክፍል ላይ ደግመን እንድናየው ፈልጋለሁ። ከዚሁ ነው የምነሳው እና አንብበው። ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው፣ አሕዛብ ይላል ጳውሎስ የአገልግሎቱን ሳመሪ ነው የሚናገረው። ባይዘው ሳመሪያ ጳውሎስ ለአሕዛብ የተቀባ ሐዋርያ ነው። የአሕዛብ አገሮችን በወንጌል ያዳረሰ ነው። ለአይሁድ አልሰበከም ሳይሆን የሚኒስትሪ ፎከሱ የአገልግሎት ፎከሱ እማ ላይ ነው? አሕዛብ ላይ ነው። ገላትያ ምዕራፍ 2 ላይ ቁጥር 9 ላይ ለእኔ የተሰጠውን ጸጋ ተመልክተው ወደ አሕዛቦች እንዲሄድ ለኬፋ ደግሞ ወደ አይሁድ እንዲሄድ ተመልክተው በኢየሩሳሌም ያሉ መምህራኖች እኔ እንዲሄድ ቀኝ እጃቸውን ሰጥተውኛል ይላል። እንደምናውቀው እግዚአብሔር ጸጋ ሲሰጥ ስፔሲፊክ አድርጎ ደግሞ ቦታውንም ሰዎቹንም ጊዜውንም የሚሰጥ አምላክ ነው። ስለዚህ እሱን ነው የሚናገረው። ደብዳቤውን ለማጠቃለል የተንደረደረበት ክፍል ነው። ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው ይላል የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የኢየሱስ ክርስቶስ አገልጋይ እሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍኩ። እንግዲህ ከእግዚአብሔር ዘንድ በሚሆን ነገር በክርስቶስ ኢየሱስ ምን አለኝ? ትምክህት አለኝ። አሕዛብ እንዲታዘዙ በክርስቶስ በቃልና በሥራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሠራው በቀር ምንም ልናገር አልደፍርም። ስለዚህ ከኢልዋሪቆን ጀምሬ ከኢየሩሳሌም ጀምሬ እስከ ኢልዋሪቆን ድረስ እየዞርኩ የክርስቶስን ወንጌል ፈጽሜ ምን አድርግ ያለው ሰብክ ያለው። እንግዲህ ይሄ የጳውሎስ የምስራቅ እስያ እና የምስራቅ አውሮፓና የእስያ አገልግሎቱን ጨርሶ በሮሜ አድርጎ ወደ ምዕራብ አውሮፓ ለመሄድ እየተንደረደረ በነበረበት ጊዜ የምስራቅ አውሮፓው አገልግሎቱን የስኬቱን ሚስጥር የሚሰማውን ስሜት በእነኚህ ቃላቶች ነው ሳመራይዝ ያደረገው። 4 መሰረታዊ ነገሮችን እንድናይ እፈልጋለሁ።
በዚህ ከሰዓት በኋላ እንግዲህ መንፈስ ቅዱስ በተደጋጋሚ ተጠቅሷል። ልመለስበታለሁ ክፍሉ ላይ። አንደኛው እንደ አገልጋይ የቤተ ክርስቲያንን የአገልግሎት ግብ ማወቅ አለብን። አንዱ የምናየው ምንድነው የአገልግሎት ግባችን? የአገልግሎታችን ምን ለማሳካት ነው? ስለዚህ አንዱ የምናነሳው የአገልግሎት ግብ የአዲስ ኪዳን ቤተክርስቲያን ወይም ደግሞ የአዲስ ኪዳን አገልግሎት ግቡ ምንድን ነው? ጳውሎስ ግቡን እዛ ጋር ነግሮናል። ሁለተኛው የማነሳው አውትላይን ነው የምነግራችሁ። የማነሳው አገልግሎትና የመንፈስ ቅዱስ ኃይል ነው። አገልግሎት የሚገርማችሁ ነገር አሁን እኛ ኢቫንጀሊካል ፔንቴኮስታል ካሪዝማቲክ እንደምንለው አይደለም። ይሄ አገልግሎት የምንለው ነገር ከመንፈስ ቅዱስ ጋር የተቆራኘ ነው። ያቆራኘውም እግዚአብሔር ነው። ያፋታነው ለታ ወዮልን። ስለዚህ ወደድንም ጠላንም መንፈስ ቅዱስና አገልግሎት ይቆራኛሉ። ልንገራችሁ፣ እኔ በህይወት ዘመኔ ከ35 ዓመት ያላነሰ አገልግሎት ላይ ቆይቻለሁ። አገልግሎት ሲጀምር በፕሮግራም መሪነት ነበር የጀመርኩት። ያኔ ፕሮግራም ምራ ሲሉኝ እናደድ ነበር። የቤተክርስቲያን መሪዎች ፕሮግራም ምራ የሚሉኝ ልጅም ስለነበርኩ ለአቅመ ስብከት አልደረሰም ብለው ነው። እኔ ግን ሲደጋገብኝ ምርር አለኝ። ሙሉ ጊዜ ወጣችሁ ፕሮግራም መሪ ብቻ ስትሆኑ ነው። ፕሮግራም መሪ ምን ማለት መሰላችሁ? የዛ ጊዜ ታስታውሳላችሁ? መዝሙር በርጣችሁ እናንተው ናችሁ፣ ወርሺፕ ሊደሩ ምንም እናንተው ናችሁ፣ እንዲህ እያላችሁ የምታዘምሩት ማለት ነው። በዛ አገልግሎት ግን አልፌ ተርፌ እስከ አብያተ ክርስቲያናት ድረስ ደረስኩ። የአብያተ ክርስቲያናት ኮንፈረንስ ሲዘጋጅ ሁሉ የምጠራው እኔ ነኝ። እና አንድ ቀን ምርር ብሎኝ እቅጩን ንገረኝ፣ የጠራኸኝ ለፕሮግራም መሪነት ነው ወይንስ ለሌላ አገልግሎት? እኔ አሁን ፕሮግራም መሪነት አገልግሎት ስላልመሰለኝ ነው። ጌታ እግዚአብሔር ያን ጊዜ ያሳየኝ። መድረክ ላይ ቆሜ ስናገር ብዙ ሰዎች በእግዚአብሔር ጸጋ ሲዳሰሱ አሳየኝና ያን ባየሁበት ሳምንት አንድ ቦታ ላይ ሄጄ ገና ልናገር አፌን ስከፍት የእግዚአብሔር መንፈስ ጉባኤ ላይ ወረደ እና ብዙ ሰዎች በመንፈስ ቅዱስ ሲነኩ፣ አጋንንቶች ሲጮሁ አየሁና ይቅር በለኝ ጌታ ሆይ፣ በዚሁም ቀጥል ካልከኝ በፕሮግራም መሪነት ይቀጥላለሁ ብዬ የዛን ቀን ንስሐ ገባሁ። ከዛ በኋላ ግን እንደ ቲዝ እንደማድረግ ፕሮግራም ልመራ ስቆም እንደዚህ ነበር። ትዝ ይለኛል። እግዚአብሔር በፕሮግራም መሪ ይናገራል የምትሉ መጽሐፍ ቅዱሳችሁን ግለጡ እላለሁ። የዛ ጊዜ ጸልዬ፣ አንዳንድ ጊዜ ጾሜ ነው የምሄደው። ጾምና ጸልያለሁ ለፕሮግራም መሪነት እና ጌታ በፕሮግራም መሪ ይናገራል የምትሉ መጽሐፍ ቅዱሳችሁን ግለጡ እላለሁ። አውትላይኔ ላይ ነገር ያለሁት ግን ይሄን ነገር ኢላቦሬት ማድረግ ፈልጌያለሁ። በኋላ እንዳረሳው ፈልጌ ነው። በጣም አስፈላጊ ስለሆነ ነው። አንድ ጊዜ አንድ ቦታ ላይ እንዲሁ ለፕሮግራም መሪነት ተጋበዝኩ። ወይም እነግራችሁ ከ25 ዓመት በፊት የሆነ ታሪክ ነው። እችን ቃል ተናገርኩ። በፕሮግራም መሪ የሚናገራል ጌታ የምትሉ ብዬ አነበብኩ። ሰው ሁሉ እግዚአብሔር በፕሮግራም መሪ አይናገርም ብሎ ስለሚያስብ መጽሐፍ ቅዱሱን ማንም አልገለጠም። በኋላ ግን እኔ በልቤ የመጣውን ቃል ጉባኤውን ሲጀምር ማለት ጮክ ብዬ ዊዝ ክላሪቲ ጥቅሱን አነበብኩኝ። ከዛ በኋላ ከፕሮግራም በኋላ ወደ ቢሮ ገብተን ከመጋቢያኖቹ ጋር ቁጭ ብለን ስናወራ ሰው ይፈልግሃል ተባልኩኝ። እኔ ነው እዚህ ቤተክርስቲያን ማን ያቀኛል? የሚያቀኝ ሰው መስለኝና ስወጣ ጸጉራቸው ጥጥ የሆነ አንድ ሸበቶ ሽማግሌ እንደዚህ ያሉኝ፣ እስክሪብቶና ወረቀት ይዘው፣ ልጄ ቅድም መግቢያ ላይ የተናገርካት ክፍል ተዘናግቼ አልያዝኳትም፣ የት ጋነች አሉኝ ማለት ነው። ጌታ እንደነካቸው ገባኝ። ይኸውላችሁ ከፕሮግራም መሪነት ጀምሮ ያልኩት ለዛ ነው። እኔ ይህን መድረክ ከመርገጣችን በፊት፣ ፕሮግራሙን ከመጀመራችን በፊት፣ መዝሙሩን ከማንጎራጎራችን በፊት ይህንን እውቅና ለጌታ ብንሰጠው አገልግሎት ይቀየራል ብዬ አምናለሁ። አትጠራጠሩ። ይሄ ኤክስፒሪየንስም የሚነግረን የእግዚአብሔርም ቃል የሚነግረን ይሄንን ነው። የፑልፒት ማኔጅመንት ሳስተምር እኔ ይሄንን ነው የማስተምረው አንዱ። ስለዚህ ሁለተኛው ነጥብ የሚሆነው አገልግሎትና የመንፈስ ቅዱስ ኃይል ነው። ሶስተኛ የማነሳው የመንፈስ ቅዱስ ስጦታዎች ለአገልግሎት ፍሬያማነት የሚል ነው የማነሳው። ጊፍት፣ ስጦታ።
አሁንም በጣም እንድናስብ ፈልጋለሁ። አንዳንድ ጊዜ አገልግሎትን ዝም ብሎ የእርሶም ይሞክሩት አይነት ፕሮግራም እናደርገዋለን። ሁሉም ሰው እንዲሞክረው ከትንሽ ጀምር እንልና ሰዎችን ወይ ጸሎት እናስገባለን፣ እያደገ ሲመጣ ወደ ሌላ እናሳድጋለን። እንደዚህ አይነት ይሄ ስለ አገልግሎት ያለን ምልከታ በጣም ሴኩላራይዝድ ነው። ግን አንድ ነገር ልንገራችሁ፣ አገልግሎት በጣም ከስጦታ ጋር ይያያዛል። እግዚአብሔር አምላክ ለእያንዳንዳችን ዓላማ፣ ሐሳብ፣ ፈቃድ ስላለው በእያንዳንዳችን ውስጥ የሚያስቀምጠው ጸጋ አለ። whether we know it ብናውቀው ባናውቀው ግን ቢሆንልን እንወቀውና እናሳድገው ይበልጥ ፍሬያማ እንድንሆን። ስለዚህ ነገር ሳነሳ ግን ስለ ጸጋ ስጦታዎች ሙሉ ለሙሉ አላስተምርም፣ ጊዜው ስለማይበቃ። ግን ተዛምዶን ነው የማነሳው። መንፈስ ቅዱስ ስጦታዎች ለአገልግሎት ፍሬያማነት። መጨረሻ ላይ የማነሳው መንፈስ ቅዱስና ትጋት፣ የአገልግሎት ትጋት። ይሄ መንፈስ ቅዱስ ይገርማችኋል ለሰነፎች አይሰጥም። ባላደራነት ለሚሰማቸው ለትጉሃን የሚሰጥ ነገር ነው። ለትጉሃን 84 ዓመት የሆናት ያቺ አሮጊት ጌታ ኢየሱስ ክርስቶስ ሲመጣ ስለሱ ትናገር ነበር። መወለዱን ሰማች ይላል በቤተ መቅደስ። አትለይም ነበር ከመቅደስ ይላል። የመጥምቁ ዮሐንስ ወላጆች በጌታ ሕግጋት ያለ ነቀፋ የሚሄዱ ትጉሃን ነበሩ ይለናል። ይሄ መንፈስ ቅዱስ፣ ይሄ ጸጋ የምንለው ነገር ለሰነፎች የሚሰጥ ነገር አይደለም። ትጋት ምን ያህል፣ ከትጋት ግን አንዱን ኤሪያ ነው የማነሳው። እነኝን 4 ነጥቦችን ፈጠን ብዬ እነካላችኋለሁ። የመጀመሪያው ጋር ልመለስ። የክርስቲያናዊ አገልግሎት ወይም የቤተ ክርስቲያን አገልግሎት ግቡ አንድ ነገር ማወቅ በጣም አስፈላጊ ነው። ሐዋርያው ጳውሎስ በዚህ ክፍል ላይ ቅድም ያነበብነው ክፍል ላይ የክርስቲያናዊ አገልግሎት ግቡ አንድና አንድ ነው ብዬ አምናለሁ። ሰዎችን ደቀ መዝሙር ማድረግ። ሰዎችን ደቀ መዝሙር ማድረግ። በቤተ ክርስቲያን ውስጥ ያሉን አገልግሎቶች በሙሉ ይሄንን ፕሮጀክት፣ ይሄንን ኢንዴቨር የሚያግዙ ናቸው። ሰዎችን ደቀ መዝሙር ለማድረግ መዝሙርም ኳየርም ልክ ነው። ኳየርም ዘማሪዎች አሉ እንዲያሳደጉን ማናሳደገንና እኔ ብዙ ዘማሪዎች በመዝሙራቸው ህይወቴ ተቃኝተዋል። እውነት ውሸት ምን ጥያቄ አለው? በተለይ የቀደሙ መዝሙሮች ኮንቴንታቸው በጣም ጠንካራ ስለሆነ እስከ ዛሬ ድረስ ምን ዘምራቸው እነሱ ዛሬ ስንቶቹ ናቸው የቀድሞ መዝሙሮች የተዘመሩት ኮንቴንቶች? እኔ መዝሙር እጽፍ ነበር። ለምን? እነዚያ መዝሙሮች ልክ መጋቢያዊ የሆነ ኢምፓክት ላይ ስለነበራቸው አስታውሳለሁ። በእርግጥ ደብተሩ ጠፍቶብኛል። አሁን ሰው ወስዶብኝ ሳይመልስልኝ ቀርቶ 680 መዝሙሮች ጽፌያለሁ በእጄ ከካሴት፣ ከባለ ገመዱ ካሴት። እያንዳንዳቸውን በቃሌ ዘምራቸው ነበር። የሚገርማችሁ የነ ተስፋዬ ጋቢሶን፣ የነ ደረጀ ከበደን፣ የነ ታምራትን፣ የመሰረት ክርስቶስ ኳየር አብዛኞቹ መዝሙሮች በቃላችን፣ ሙሉ ወንጌል ኳየሮችን በቃሌ እዘምራቸው ነበር። እንደውም አንዳንዶች ከዚህ ፍላጎቴ የተነሳ ወደፊት ዘማሪ መሆን እየመሰላቸው ይጠባበቁኝ ነበር። ግን ዘማሪ አልሆንኩኝም። ራሴን ግን አገልግዬበታለሁ። መዝሙርም ራሱ ደቀ መዝሙር ያደርጋል። ምክንያቱም መዝሙረ ዳዊት ማየት በቂ ነው። ስነ መለኮት የታጨቀ ስለሆነ ውስጡ። ሐዋርያው ጳውሎስ ቅድም ያነበብንበት ክፍል ላይ አይታችሁ ከሆነ የሚናገራቸውን ነገሮች እንደዚህ ብሎ ይገልጠዋል። የመጀመሪያው ቁጥር ላይ ቁጥር 15 ላይ ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ። የተወደደ መስዋዕት የሚል ቃል ይጠቀምና ቁጥር ዝቅ ብላችሁ ደግሞ 18 ላይ አሕዛብ እንዲታዘዙ ይላል። እንዲታዘዙ ምንድን ነው ይሄ የተወደደ መስዋዕትና የሚታዘዝ ብላችሁ ካላችሁ ደቀ መዝሙር የምንለው ሐሳብ እሱ ነው። ወደ ትንታኔው በኋላ እመጣለሁ። ግን በዚህ ክፍል ላይ 3 ነገሮችን ጳውሎስ ሲናገር ተመልከቱት። በዚህ ክፍል ውስጥ ሐዋርያው ጳውሎስ 3 መሰረታዊ ነገሮችን ነው የሚናገረው። አሁን ባነበብነው ክፍል ውስጥ አንደኛ አገልግሎቱን
በብሉይ ኪዳን መስዋዕት ለማቅረብ ከተሾመ ካህን ጋር ያመሳስለዋል። የብሉይ ኪዳን ካህን እንስሳ መርጦ ምን ብሎ አይቶ መርምሮ ነቀፋ የሌለበትን እንስሳ ለእግዚአብሔር ይሰዋል። የብሉይ ኪዳን ካህን ሐዋርያው ጳውሎስ ደግሞ እዚህ ጋር እንደዚህ ይላል፣ እኔ ደግሞ የረከሱትን አሕዛብ በወንጌል እንዲቀደሱ አድርጌ ለእግዚአብሔር አቀርብለታለሁ። ይኸውላችሁ ግቡ ይሄ ነው። አሕዛቦች በተለይ ይሄ አሕዛብ ተቀድሰው የሚለው አነጋገር አሕዛብ በሁለት ምክንያት ርኩሶች ናቸው። አንደኛ እንደ አይሁዳውያን አሕዛቦች ያመጋገብ ስርዓታቸው ምናቸው ሁሉ ነገራቸው ያልተቀደሰ ያደርጋቸዋል። ሁለተኛ ለክርስቶስ ስለሆኑ ያልተቀደሱ ናቸው። ስለዚህ የአሕዛብ ዲፋይልመንት የአሕዛብ መቆሸሽ ዳብል ነው ማለት ነው። ከኪዳን ውጪ መሆናቸው ደግሞ አኗኗራቸው ህይወታቸው የታነቀ ደም ምናምን ስለሚበሉ ሐዋርያት ሥራ ምዕራፍ 15 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ እኔ ደግሞ እንደ ካህን ያ የብሉይ ኪዳን ካህን ለእግዚአብሔር ልክ በሕጉ መሰረት ነቀፋ የሌለን እንስሳ መርምሮ አምጥቶ ለእግዚአብሔር እንደሚያቀርብለት እኔ አሕዛብን ለእግዚአብሔር ላቀርብለት በአዲስ ኪዳን የተሾምኩ ካህን ነኝ ይላል። እንደ ካህን ነኝ አይልም፣ እንደ ካህን አገልግሎቱን ከብሉይ ኪዳን ካህናት ጋር ያመሳ ምን ማለት ነው? እኛም በአገልግሎታችን የምንሰራው ይሄንን ነው። የሰዎች ህይወት በእኛ እንዲቀደስ፣ የሰዎች ህይወት በእኛ እንዲለወጥ፣ ሌባው፣ ድሩዬው፣ አጭበርባሪው በወንጌል ድኖ ህይወቱ ተቀይሮ ለእግዚአብሔር የተወደደ መስዋዕት። ይሄ ሲሆን አላያችሁም? አይተናል ብዙ ጊዜ በቤተክርስቲያን ቆይታዬ አንዱ ከሚያስገርመኝ ነገር እንደዚህ ነው። ሌቦች፣ አጭበርባሪዎች፣ ዘፋኞች፣ ዳንሰኞች፣ በየቀኑ ዳንስ ቤት የሚያድሩ ቁማርተኞች ተለውጠው ወንጌላውያን ሲሆኑ አይተናል። አይተናል። አገልግሎቱን ጳውሎስ በብሉይ ኪዳን መስዋዕት ለማቅረብ ከሚሾሙት ካህናት ጋር ያመሳስለዋል። ምን ማለት ነው? ቅድም ያልኳቸው የደቀ መዝሙር ማድረግ ማለት ይሄ ነው። ያልተቀደሰን የተቀደሰ፣ ያልተለወጠን የተለወጠ ሕያው መስዋዕት አድርጎ የማቅረብ ነገር በኋላ እንመጣበታለን። ባይዘዌ ይሄን ቋንቋ ሮሜ ምዕራፍ 12 ላይም ተናግሮታል። ሰውነታችሁን ቅዱስ ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ አይልም? የአዲስ ኪዳኑ የእግዚአብሔር መስዋዕት የተለወጠ ሰውነት ነው፣ የተለወጠ ስብዕና ነው። ያ ከየት ነው የሚመጣው? የሚገርማችሁ ነገር በብሉይ ኪዳን እንስሳው ይመረመርና ያልተቀደሰ ከሆነ አይቀርብም። የአዲስ ኪዳኑ አገልግሎት ግን የረከሰውን እንስሳ ለውጦ ለእግዚአብሔር የተቀደሰ አድርጎ ያቀርባል። አገልግሎት እንደሱ ነው። እኛ ከሕጉ ዘመን የሚለየው የሕጉ ዘመን እንስሳው ጉድፍ ያለበት ወይም አንካሳ ወይም እውር ከሆነ አይቀርብም፣ ይመለሳል። የአዲስ ኪዳኑስ የረከሰውን ቀድሶ ያቀርባል። አያችሁ፣ እኛ ጳውሎስ ራሱን እንዲህ አይነት አገልግሎት ነው የማገለግለው ይላል። ሁለተኛ እነዚህ 4 ቁጥሮች ላይ ነው የምነግራችሁ። ሁለተኛ ጳውሎስ እንግዲህ የአሕዛብ አገልግሎቱን ሳመራይዝ እያደረገ ነው፣ ወይም ደግሞ ካይንድ ኦፍ እንደ ያስታወሳቸው ነው ለሮሜ ሰዎች። ሁለተኛው የሚያነሳው ምንድን ነው? አገልግሎቱን ለመከወን ከእግዚአብሔር ጸጋ እንደተሰጠው ይናገራል። ያ ሁሉ ስኬት የመጣው ያ ሁሉ የአገልግሎት ውበት ሚስጥሩ የዛ ሁሉ ስኬት ሚስጥሩ ሐዋርያው ጳውሎስ ክርስቶስ በኔ ይላል በመንፈስ ቅዱስ አማካኝነት ከሰራው በቀር ምንም ልናገር አልደፍርም። ስለዚህ ጳውሎስ አገልግሎቱን ለመከወን ከእግዚአብሔር ጸጋ እንደተሰጠው ይናገራል። ሶስተኛው የሚያነሳው ነገር ጳውሎስ እዚህ ጋር የአገልግሎቱ ግብ አሕዛብ እንዲታዘዙና በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት እንዲሆኑ ማስቻል እንደነበረና ይህንን እንዳደረገው በአይሁድ ብቻ የሚጠራው እግዚአብሔር በአይሁድ ቤተ መቅደስ ብቻ ይመለክ የነበረው ያ እግዚአብሔር ጥንት የብሉይ ኪዳን ነቢያቶች እንደተናገሩት ዛሬ እግዚአብሔር እያሉ የሚያመልኩት የተቀደሱ የአሕዛብ ጉባኤዎች በየአሕዛብ ከተማዎች ከኢየሩሳሌም ጀምሮ እስከ ድረስ እስከ ኢልዋሪቆን ድረስ ይሄ በመንፈስ ቅዱስ የተቀደሱ የሚለው ግን እጅግ በጣም አስፈላጊ ነው። ቅድም ያልኳችሁን እንግዲህ ከዚህ ተነስቼ ነው የመጀመሪያውን ሐሳብ የአገልግሎት ግቡ ሰዎችን የክርስቶስ ኢየሱስ ደቀ መዝሙር ማድረግ ነው። እንደምታውቁት ማቴዎስ ወንጌል ምዕራፍ 28 ከ19 እስከ 20 ታላቁ ተልእኮ የሚባለው
ታላቁ ተልእኮ የሚባለው። ማቴዎስ ወንጌል ምዕራፍ 28 እስከ 20 ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ምን አድርጓቸው? ደቀ መዝሙር አድርጓቸው። ታላቁ ተልእኮ ኤንዱ ግቡ ምንድን ነው ማለት ነው? ደቀ መዝሙር ማፍራት ነው። ባይዘው የቤተክርስቲያን ግቧ ህንፃ መስራት አይደለም። የቤተክርስቲያን ግቧ በቁጥር ትልቅ መሆን አይደለም። የቤተክርስቲያን ግቧ በጣም ይሄ በቃ ዘመናዊ የሆነ አደረጃጀት ተደራጃጅታ እንትን እያለች መኖር አይደለም። ግቡ ምንድን ነው? ቅድም ጳውሎስ አሕዛብን የተቀደሰ መስዋዕት አድርጎ ለእግዚአብሔር በመንፈስ ቅዱስ እንዳቀረበ ምንድን ነው ግቡ? የሰዎች ህይወት ደቀ መዝሙር መሆን ነው። ባይዘው የሰዎች ህይወት ለእግዚአብሔር መለየቱ ነው። ቆላስይስ ላይ ጳውሎስ ኢየሱስ ለደቀ መዛሙርቱ የሰጠው ግሬት ኮሚሽን ታላቁ ኮሚሽን የሱም ኮሚሽን እንደሆነ እንዴት እንደሚገልጠው ተመልከቱት። ቆላስይስ ምዕራፍ 1 ቁጥር 28 ግሬት ኮሚሽኑ ሲሰጥ ጳውሎስ አልነበረም። በዛ ጊዜ ኢየሱስ ክርስቶስ ሲሰናበት ለ12ቱ ሐዋርያቶች ይህንን ተልእኮ ሲሰጥ ጳውሎስ አልነበረም። በኋላ ነው የመጣው። ግን ይሄ ተልእኮ ገዝቶት ነበር ጳውሎስ። እንደዚህ ይላል ቆላስይስ ምዕራፍ 1 ቁጥር 28 በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ። ተመልከቱ፣ በክርስቶስ ፍጹም የሚሆን ሰውን ሁሉ ምን እናደርግ ዘንድ? እናቀርብ ዘንድ። ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱን ነው ይላል። ፍጹም የሚሆን ሰውን እናቀርብ ዘንድ። የቤተክርስቲያን ተልእኮ ወይም ደግሞ ኮሚሽናችን ወይም ደግሞ የአገልግሎት ግቡ እዚህ ጋር ነው። በቃ ቤተክርስቲያን ሁልጊዜ አገልግሎቶችን ስታደራጅ የምትጠብቀው ውጤት ይሄ ነው ማለት ነው። አልቲሜትሊ ይሄ ትልቁ ገዢው ዋናው የቤተክርስቲያን ግብ ይሄ ነው ማለት ነው። ለቆሮንቶስ ሰዎች እንደዚህ ይላቸዋል። ልክ የዚሁ የጳውሎስ የአገልግሎት ግብ ወይም የታላቁ ተልእኮ ሌላ ነጸብራቅ የሆነ ንግግር ላንብብ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 እነኚህ ጥቅሶች በጣም አስፈላጊ ስለሆነ ያዟቸው፣ ሜሞራይዝ አድርጓቸው። ማለት ከብዙ ጥቅሶች መካከል መርጬ ነው ያስኳቸው። ለእኔ ትርጉም ይሰጡኛል። ሁሌ እናንተም ብታጠኗቸው ብታዋቸው ደስ ይለኛል። እንደዚህ ይላል፣ በእግዚአብሔር ቅናት እቀናላችኋለሁና ይልና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ ምን አድርጊያችኋለሁ? አጭቻች። ልክ ለአንድ ወንድ እንደታጨች ንጽሕት ድንግል እናንተን ለማላቀርብ ቆሮንቶሶችን ማለት ነው፣ አሕዛቦችን ማለት ነው። ቆሮንቶስ የዝሙት አዳሪዎች ከተማ ነች። ቆሮንቶስ በኃጢአት የበሸቀጠ የተበላሸ ካልቸር ያላት ከተማ ነች። የጳውሎስ ቅናት ከዛ ፊልዚ ከዛ ደርቲ ከሆነ ካልቸር ውስጥ እንደ ንጽሕት ድንግል ንጹሕ የሆነን ሰው ለክርስቶስ ማቅረብ ደስ አይልም? ለክርስቶስ የተቀደሱ የተለወጡ ቅድም እንደሚናገረው በመንፈስ ቅዱስ ተቀድሰው የሚታዘዙ፣ ስለመታዘዝ እመጣበታለሁ። ስለዚህ ደቀ መዝሙር ማድረግ ሰዎችን ምን ማለት ነው የሚል ጥያቄ እንድንጠይቅ ያደርገናል። በአጭሩ የአገልግሎት ግባችን ሁሉም አገልግሎቶች ድቁና በሉት፣ ሽምግልና በሉት፣ እረኝነት በሉት፣ ወንጌላዊነት፣ ሁሉም የቤተክርስቲያን ግቡ ተጠቅልሎ እዚህ ጋር ነው ማረፊያው። ደቀ መዝሙርነት ለእግዚአብሔር የተወደደ መስዋዕት የሆነ ህይወት ማለት ነው። ደቀ መዝሙርነት ማለት ለእግዚአብሔር የተወደደ መስዋዕት፣ የሚሸት መስዋዕት። ልክ የብሉይ ኪዳን መስዋዕት ሲቃጠል እግዚአብሔር ያሸተው እንደነበር ማለት ነው። ባይዘው የብሉይ ኪዳን መስዋዕትን እግዚአብሔር የሚያሸተው እግዚአብሔር ጥብስ የማሽተት አራራ ስላለበት አይደለም። የተጠበሰ ስጋ ማሽተት ስለፈለገ አይደለም። የእንስሳው ንጽህና ነው እግዚአብሔርን የሚሸተው። የዛ እንስሳ ደግሞ ንጽህና አዲስ ኪዳን ሊመጣ ያለው አገልግሎት ምሳሌ ስለሆነ ነው የሚያሸተው። አያችሁ፣ እግዚአብሔር ሁልጊዜ የሚያሸተው በመንፈሱ የተቀደሰ የሰውን ህይወት እግዚአብሔር ያሸተዋል። ያለ እግዚአብሔር መስዋዕት ነው ማለት ነው። ሐዋርያት ሥራ ምዕራፍ 14 በሊቃኦንያ ሐዋርያው ጳውሎስ ያገለግል ምዕራፍ 14 ቁጥር 21 ላይ የምስራቹን ቃል ሰብከው ብዙ ደቀ መዛሙርትን ካፈሩ በኋላ ይላል አዲሱ መደበኛ ትርጉም። ብዙ ካፈሩ በኋላ ከነዚህ አሕዛቦች መካከል ህይወታቸው እግዚአብሔርን የሚሸት በየከተማው ህይወታቸው የተቀደሰ መስዋዕት የሚሆኑ ሰዎችን ካፈሩ በኋላ ይኸውላችሁ
አሁን የዘመኑ ግርግር በዘመኑ ባለች ቤተ ክርስቲያን አንዱ ሊሰመርበት ሊጠየቅ የሚገባው ጥያቄ አገልግሎት ጫጫታው ሁካታው አይደለም። አገልግሎት ከዛ ውስጥ እግዚአብሔር የሚያሸተው ነገር አለ ወይ ነው። አለ ወይ? እግዚአብሔር በጣም በተደራጀ የአምልኮ ፕሮግራሞች ኢምፕሬስ ይሆናል ብለን ካሰብን ተሳስተናል። እግዚአብሔር ደስ የሚለው የሚሸት ህይወት ያለው ሰው፣ እሱ የሚሸት ምን አይነት የተቀደሰ መስዋዕት፣ ልክ እንደ ካህን ቅድም እንዳልነው ማለት ነው። ልክ ነው። ደቀ መዝሙር ማለት ተማሪ ተከታይ ማለት ነው። ተማሪ ተከታይ ደግሞ ብለን ስንል ማንን የሚከተል? የጌታውን የህይወት ምሳሌ የሚከተል፣ የኢየሱስ ክርስቶስን የህይወት ዘዬ የሚከተል። ባይዘወይ በጥንት ዘመን ደቀ መዝሙርነት ማለት ደቀ መዝሙር እንደ ጌታው ነው። አለባበሱ፣ አነጋገሩ፣ አካሄዱ፣ አስተሳሰቡ፣ ኤቭሪቲንግ። ደቀ መዝሙርነት ማለት ምን ማለት መሰላችሁ? ደቀ መዝሙር አድራጊው ሰውዬ ራሱን በሰዎቹ ላይ ፕሪንት ማድረጉ ነው። ራሱን በሰዎች ውስጥ መሳሉ ነው። ጌታ ስሙ የተባረከ ይሁን። ለምን? ያ ደቀ መዝሙር ያንን የህይወት ፍልስፍና ያንን የህይወት ዘዬ ማንጸባረቅ አለበት ማለት ነው። ደቀ መዝሙር ማለት የእምነት መታዘዝ የሚታይበት ህይወት ማለት ነው። እምነቱ የሚጠይቀውን አስተምህሮ፣ እምነቱ የሚጠይቀውን የህይወት ግዴታ የሚታዘዝ ማለት ነው። በነገራችን ላይ የጌታ ደቀ መዝሙር ነኝ ካሉ ኢየሱስ ክርስቶስ የኖረለት የሞተለት፣ ኢየሱስ ክርስቶስ አስተላልፎ የሄደው የህይወት መርህ አለ፣ የህይወት ፍልስፍና አለ። ለዛ ትኖራለህ ወይ ነው። ትሰርቃለህ? እየሰረክ ከሆነ ኢየሱስ ይሄን አይፈቅድም። ስለዚህ ደቀ መዝሙር አይደለህም ማለት ነው። ይሄ ከእምነት የሚመነጭ መታዘዝ የሚለውን ቃል 1-3 ጥቅሶች ላይ ሄዳችሁ እዩት። ሮሜ 1:5 ጳውሎስ ሲናገር ከእምነት የሚነሳ መታዘዝ እንዲገኝ ነው ሐዋርያ ሆኜ የተሾምኩት ይላል። ከእምነት የሚነሳ መታዘዝ ባይዘዌ እንድንታዘዝ የሚያደርገን እምነታችን ነው እንጂ ህግ ለመጠበቅ አይደለም የምንታዘዘው። እምነታችን ራሱ ያስገድደናል። እምነታችን ራሱ ያንን ላይፍ ስታይል እንድንኖር ያደርገናል። 2 ቆሮንቶስ ምዕራፍ 10:6 ላይ መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። ምን ማለት ነው? በማህበረሰቡ መካከል ለእምነት የሚታዘዙ ሰዎች በከተማ ውስጥ ሲኖሩ አለመታዘዝ በቀሉን የዛን ጊዜ ተቀበለ ማለት ነው። ልዩነት የሚፈጥሩ ሰዎች በማህበረሰቡ መካከል ተገኙ፣ መጡ ማለት ነው። አለመታዘዝን ልንበቀል ተዘጋጅተናል ማለት። በዘማዊ ትውልድ መካከል በንጽህና የሚኖሩ፣ በአመንዝራ ትውልድ መካከል ራሳቸውን ለእግዚአብሔር የሚለዩ፣ ኮራፕሽን ባለበት ጊዜ ለምድራዊ ቁሳቁስ ግድ የሌላቸው መታዘዝ ማለት እሱ ነው። መታዘዝ ነው ስለ ክርስቶስ ኢየሱስ ዋጋ የሚከፍሉ። ይሄንን መታዘዝ ጴጥሮስ እንደዚህ ብሎ ይገልጠዋል። ደቀ መዝሙርነት የእምነት መታዘዝ የሚታይበት ህይወት ማለት ነው። ፐርፌክሽን አይደለም። ደቀ መዝሙር ማለት ፐርፌክት ነው ማለት አይደለም። ግን እዛ መንገድ ላይ ያለ ሰው ነው ማለት ነው። ወደዛ የሚጋደል ነው ማለት ነው። ወደዛ የሚሄድ ነው ማለት ነው። ጴጥሮስ እንደዚህ ይላል 1 ጴጥሮስ 1:1 ላይ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይልና ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ይላል። 3 ነገር ተመልከቱ። አስቀድሞ አወቃቸው ይላል። በመንፈስ ቅዱስ እንደሚቀደሱ ይላል። ባይዘው የጌታን ስንቀበል ተቀድሰናል። ግን የቅድስና ጉዞ እዛ ጋር አልቋል ማለት አይደለም። ተጀመረ። ከቀደመው ኃጢአታችን ታጠበን፣ ሻወር ወሰድን። ቀጣውስ ምንድን ነው? ያንን በዳግም ልደት ያገኘነውን ደግሞ ቅድስና መቀደስ በትምህርትና በእውቀት በማስተዋል ይዘነው እንገፋለን ማለት ነው። እያደግንበት እንሄዳለን ማለት ነው። ስለዚህ መታዘዝ የሚለውን ቃል ደቀ መዛሙርቱ ደጋግመው ያነሱታል። የብሉይ ኪዳን ሰዎች ችግራቸው ምን ነበር ካላችሁ፣ ለተጠሩበት ለዛ ህይወት አለመታዘዛቸው። ሮሜ ምዕራፍ 10 መታዘዝና አለመታዘዝ የደቀ መዝሙርነት መለያው ነው። ባይዘወይ
መታዘዝና አለመታዘዝ የደቀ መዝሙርነት መለያው ነው። ሮሜ ላይ እንደዚህ ይላል ጳውሎስ፣ ኢሳይያስን ይጠቅሳል። ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። አያችሁ፣ ደቀ መዛሙርት መሆን አልፈለጉም፣ አልቻሉም። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሎ ጻፈ። የብሉይ ኪዳን ሰዎችን ሲወቅሳቸው አልታዘዙም ለምስራቹ ቃል። ኑ ተባሉ፣ ውጡ ተባሉ፣ ተለዩ ተባሉ፣ አልታዘዙም። በአዲስ ኪዳን ደቀ መዝሙርነት ማለት የእምነት መታዘዝ ያለበት ህይወት መኖር ነው። እምነቱ የሚጠይቀውን አያችሁ፣ ኪዳኑ የሚጠይቀውን ያንን ኑሮ መኖር ነው። ዕብራውያን እንደዚህ ይላል። ዕብራውያን ምዕራፍ 2 ላይ አለመታዘዝ ሁሉ የጽድቅን ብድራት ከተቀበለ። ምንድን ነው ይሄ አለመታዘዝ? በብሉይ ኪዳን የነበሩት ሰዎች አልታዘዙም። ከግብፅ የወጡት አልታዘዙም፣ በረሃ በላቸው። እሱ ደግሞ የጽድቅን ብድራት ተቀበለ። ያ አለመታዘዝ እግዚአብሔር ቀጣ። አሁንማ በመንፈስ ቅዱስ ተቀድሰን እንታዘዝ ዘንድ እግዚአብሔር ከኛ ይፈልጋል። ስለዚህ ደቀ መዝሙርነት ማለት ዝም ብሎ ሁሌ ኢምፐርፌክት የሆነ ተከታይ ነው ማለት ሳይሆን የእምነት መታዘዝ ያለበት ህይወት። ጌታ ስሙ የተባረከ ይሁን። አገልግሎታችን ለእምነት የሆነ መታዘዝ እንዲበዛ እንደሆነ እንድናቅ ያስፈልገናል። ቅድም ባነበብነው ክፍል ላይ ጳውሎስ እንደዚህ ብሎ የጻፈው ለዚህ ነው። አሕዛብ እንዲታዘዙ፣ አሕዛብ በመንፈስ ቅዱስ የተቀደሰና ተቀድሰው የተወደደ መስዋዕት እንዲሆኑ እንደ ካህን። በሌላ አነጋገር እነዚህ የረከሱን አሕዛቦች የተቀደሱ አድርጌ ለእምነቱ የሚታዘዙ የእምነቱ ሰባኪዎች፣ የእምነቱ ተከታዮች፣ የእምነቱ ወኪሎች ሪፕሬዘንታቲቭ። ባይ ዘ ዌይ ደቀ መዝሙር የሚለው ቃል ወኪልም ማለት ነው። ወኪልም ማለት ነው። ማቴቴስ የሚለው ቃል ሪፕሬዘንታቲቭ፣ መምህሩ በሌለበት ቦታ እሱ ነው። ምስክርነቱን በደቀ መዛሙርቱ እሰር አይልም። ያንን የሰውየውን አገልግሎት ያንን የሰውየውን ህይወት ይዘው የሚሄዱ ማለት ነው። ምስክሮች የትሆናላችሁ ማለት በነገራችን ላይ ይሄ ነው ሐሳቡ። ይሄ ነው። አንድ ነገር ልንገራችሁ ስለ ደቀ መዝሙርነት። ደቀ መዝሙርነት በአዲስ ኪዳን የመጣ ቋንቋና እንትን አይደለም። ሙሴ ደቀ መዝሙር ነበረው። ማን ነበረ ስሙ? ኢያሱ። በኋላ አገልግሎቱን ለሱ ሰጥቶ ነው ሄደው። የመጽሐፍ ቅዱስ አዋቂዎች የሚነግሩን መረጃዎቻችንም የሚያሳዩት የብሉይ ኪዳን ነቢያቶች ኦልሞስት ኦል በሚባል ደረጃ ሁሌ ለአገልግሎት ሲጠሩ ደቀ መዝሙር ያስከትላሉ። ለምን? እምነቱ እንዲቀጥል። ለምን? ለነሱ የተሰጠው ግልጠት ለትውልድ እንዲተላለፍ። አንድ ሚስጥር ልንገራችሁ። ለምሳሌ ኢሳይያስ 66 ምዕራፍ ያለው መጽሐፍ ነው ያለው። የኢሳይያስን መጽሐፍ ኢሳይያስ ምናልባት ጥቂት ምዕራፎችን ጽፎ ሊሆን ይችላል። አንዳንድ ጽሁፎች፣ የጽሁፍ መረጃዎች፣ አንዳንድ ታሪካዊ መረጃዎች የሚነግሩን ኢሳይያስ ከሞተ በኋላ የኢሳይያስ ደቀ መዛሙርት አይዛያኒክ ስኩል ተብለው የኢሳይያስ ትምህርት ቤት ተብለው ዓላማቸው የኢሳይያስን ትንቢቶች በቃላቸው ሜሞራይዝ ማድረግ፣ የሚፈጸሙበትን ዘመን ማጥናት እንደነበረ የታሪክ መረጃዎች ይናገራሉ። እንደዛ ባይሆን ኖሮ የዳንኤልን ትንቢት የኤርሚያስን ትንቢት ዳንኤል ከየት አግኝቶት ነው በባቢሎን ምድር ከመጽሐፍ አስተዋልኩ የሚለው? ደቀ መዛሙርት ይጽፉ ነበር። ትንቢቶችን ይጽፉ ነበር። ትንቢቶቹን ያጠኑ ነበር። ትንቢቶቹ ለትውልድ እንዲተላለፍ በማድረጋቸው ዛሬ መጽሐፍ ቅዱስ ኖረን። የኢየሱስን ታሪክ ማን ጻፈልን? ንገሩኝ። ማን ጻፈልን? ደቀ መዛሙርቱ። የጳውሎስን ጉዞ ማን ጻፈልን? ደቀ መዝሙር ሉቃስ የሚባል ቴዎፍሎስ ሆይ ብሎ። አያችሁ። ስለዚህ ሃይማኖት እንዲቀጥል፣ ሃይማኖታዊ ስርዓት እንዲቀጥል፣ ሃይማኖታዊ ቫልዩ ትምህርት እንዲቀጥል፣ እሳቤ ሁሉ እንዲቀጥል ምን ያስፈልጋል? የእግዚአብሔር አጀንዳ በቤተ ክርስቲያን ደቀ መዛሙርትን ማፍራት ነው። የቆያችሁ ሰዎች ቆም ብላችሁ አስቡ። ደቀ መዛሙርት አፍርታችኋል። ልጆቻችሁ ደቀ መዝሙር ሆነዋል። አገልጋዮች፣ መጋቢያን ደቀ መዝሙር እያፈራን ነው። ጳውሎስ በመንፈስ ቅዱስ የተቀደሱ የሚታዘዙ ደቀ መዛሙርትን ማፍራት ነበረ ግቤ። ያ ደግሞ ደቀ መዝሙር፣ ያ ህይወት ለእግዚአብሔር እንደ ብሉይ ኪዳን መስዋዕት ነው። ጌታ ስሙ የተባረከ ይሁን። በዛ እግዚአብሔር ይከበራል። ስለዚህ ስናገለግል የውላችሁ ዝም ብለን የዳነ ሰው አንቁጠር፣ የተለወጠ ሰው እንቁጠር። በነ ራይናርድ ቦንኬ አቆጣጠር አፍሪካ በሙሉ በወንጌል ድኖ ነበር።
በነ ራይናርድ ቦንኬ አቆጣጠር አፍሪካ በሙሉ በወንጌል ድኖ ነበር። በሚሊዮን ነው የሚነገረን ጌታን የተቀበሉት በሚሊዮን። አፍሪካ ግን ገና ነው። አንዳንዶች ምስክርነት እያጋነኑ ፈንድሬዝ ለማድረግ እንደ ኮንፌስ ያደረጋን ቁጥር የተለወጠን ቁጥር እኛም ያንን ለማቅረብነት ጋር ጌታ ስሙ የተባረከ ይሁን። አሕዛብ ይላል። እኔ ይገርመኛል ንግግሩ። አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገለኩ ይላል። ለአሕዛብ የኢየሱስ ክርስቶስ አገልጋይ እሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍኩ። ግቤ ይሄ ነው። ከአሕዛብ ሀገሮች በመጽሐፍ ቅዱስ ውስጥ አንድ የሚገርም ነገር ታሪክ አለ አይደል? ከአዲስ ኪዳን መጽሐፍቶች ከ27ቱ መካከል አንዱ ስለ አንድ ባሪያ የሚናገር ነው አይደል? ፊልሞና የተባለው የጌታውን ብር ዘርፎ ከቆላሴስ የኮበለለ አናሲሞስ የሚባል አንድ ዘራፊ ከጳውሎስ ጋር እስር ቤት ተገናኘ። አይ ቲንክ ሌላ ሰው ቦታም በዛ በለመደ እጁ ገብቶ መሰለኝ ከፊልሞና አመልጧል። ግን በለመደ እጁ ገብቶ ሌላ ሰው አሳስሮት መሰለኝ ከጳውሎስ ጋር ተገናኘ። ፊልሞናን ስታነቡት ስለ ልጄ ስለ አናሲሞስ ነው የምለምን፣ ትላንትና ያልጠቀመህ ዛሬ ግን ላንተም ለኔም እጅግ ጠቃሚ ስለሆነ። እኔ የእንግሊዘኛው ቋንቋ እንደ ግጥም ነው ደስ የሚለኝ። yesterday he was useless but today he is useful። ላንተም ለኔም ዩስፉል የሆነ እኔ እንደውም ላስቀረው ፈልግ ነበር። እንደዚህ አይነት አገልጋይ እንደዚህ አይነት ደስ አይልም? ሌባው አገልጋይ፣ ሌባው የሚጠቅም። ዛሬ ቤተክርስቲያን ማየት ያለባት መስራትም ያለባት ይሄንን ግብ አስቀምጣ ነው። መንፈስ ቅዱስ ደግሞ ይገርማችኋል ትወርድስ ዚስ ስንጠይቀው ይመጣል። ምክንያቱም አንዳንድ ጊዜ እኔ በዚህ ዘመን መንፈስ ቅዱስም የሚርቀው ከቤተ ክርስቲያን ለማይሆን ነገር ስለምንጠይቀው ነው። እና አነቃንቅ ቢልዲንጉን እንለዋለን። ቢልዲንግ የሚያነቃንቀው እሱ ለምንድን ነው እንዴ? መሬት መንቀጥቀጥ ለምንድን ነው የሚንቀጠቀጠው? መሬቱ ለትክክለኛው ነገር ነው። አንዳንድ ጊዜ በጣም መንፈስ ቅዱስን የምንፈልግበት ነገር ልክ አይደለም። እስቲ ለትክክለኛው ግብ እንጠይቀው፣ ይመጣል እሱ። በመንፈስ ቅዱስ ተቀድሰው ከኤልዋሪቆን ጀምሮ ይላል። የጌታ ስም የተባረከ ይሁን። ቀደም ስጀምር እንደነገርኳችሁ ብዙ ቦታ ስታነቡ የእግዚአብሔር የቤተ ክርስቲያን የአገልግሎት ግብ ብሎ ለቤተ ክርስቲያን ያስቀመጠው ይሄንን ነው። ሮሜ እንደዚህ ይላል። ሮሜ 12 ሰውነታችሁን ጊዜ መውሰድ አልችልም ከዚህ በላይ ሰውነታችሁን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ካለ በኋላ እሱም ለአእምሮ የሚመች አገልግሎታችሁ። ሌላ አእምሮ የሚመች አገልግሎታችሁ ነው የሚለው ቃል በጣም ላገላብጠው ሞከርኩ። ልክ በብሉይ ኪዳን እንከን እንደሌለበት እንስሳ ተመርምሮ ኮሸስሊ ተመርምሮ ለእግዚአብሔር ንጹሕ ሆኖ እንደሚቀርብ እንስሳ ማለት ነው። ባይዘው አገልግሎት እዛ ጋር የሚለው እንግሊዘኛው ዩ ሪዝነብል ወርሺፕ አክት ኦፍ ወርሺፕ ምናምን ይላል። ላትሬኡ የሚል የግሪክ ቃል ነው። ላትሬኡ ማለት በብሉይ ኪዳን የሚቀርበው መስዋዕት ማለት ነው። ልክ እንደዛ መስዋዕት ሆናችሁ ሰውነታችሁን አቅርቡ። ጌታ ስሙ የተባረከ ይሁን። ሰውነት ደግሞ አንዳንድ ሰዎች እንዳሉት ውጫዊ ገጽታ ማለት አይደለም። እዚህ ጋር ውጫዊ ገጽታ ማለት አይደለም፣ ስብዕና ማለት ነው። ስብዕና በግሪክ ሶማቶስ እና ሳርኮስ የሚባሉ ሁለት ቃላቶች አሉ። ሳርኮስ ማለት ይሄ አካላዊ ሰውነት ነው። አሁን እዚህ ጋር ግን ሶማቶስ ስብዕና ማንነት፣ የተቀደሰ ማንነት የእግዚአብሔር መስዋዕት ነው ወገኖች። የአዲስ ኪዳን አገልግሎት የተቀደሰ ማንነት፣ ያስተሳሰብ፣ የእውቀት፣ የፍልስፍና፣ የአኗኗር፣ የግንኙነት የማይነካው ነገር የለም። ስብዕና ስንል ሁለመና ጌታ ስሙ የተባረከ ይሁን። እሱን ነው ሰውነታችሁን። ስለዚህ ጳውሎስ ይሄን ነገር ደጋግሞ የጠራበት አንዱ ምክንያት የአዲስ ኪዳን አገልግሎት ግቡ የተቀደሰ ስብዕናዎችን በቤተ ክርስቲያን ማብዛት ነው።
እንደ ክርስቲያን የሚያወሩ እንደ አሕዛብ የሚኖሩ ሳይሆን የክርስቶስ ደቀ መዛሙርት የሆኑ የጌታቸውን ቫልዩ ሲስተም የሚደግሙ ጌታ ስሙ የተባረከ ይሁን። ወደ ሁለተኛው የምወስዳችሁ